ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች ከሐምሌ 8 ቀን 2018 ዓ.ም ጀምሮ በሚደረገው ዋናው ሀገራዊ የምክክር ጉባኤ ላይ የሚካፈሉ ተሳታፊዎች ከቀጣይ ሳምንት ጀምሮ ወደ አዲስ አበባ መግባት እንደሚጀምሩ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ ይህን ያስታወቀው በዋናው ሀገራዊ የምክክር ጉባኤ ወቅት ሙያዊ ማብራሪያ ከሚያቀርቡ ልሂቃን ጋር በአዲስ አበባ ስካይላይት ሆቴል ዛሬ ውይይት ባደረገበት ወቅት ነው። በውይይቱ ላይ የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አራያን ጨምሮ ሌሎች ኮሚሽነሮችና ጥሪ የተደረገላቸው ምሁራን ተገኝተዋል። በዚሁ ወቅት ንግግር ያደረጉት ፕሮፌሰር መስፍን የልሂቃኑ ውይይት ሂደቱ በምክንያታዊነትና በእውቀት ላይ የተመሰረተ ግንዛቤን ለመፍጠር ዓላማ ያደረገ መሆኑን ተናግረዋል። በጉባኤው ሙያዊ ማብራሪያ የሚያቀርቡት ምሁራን ከተለያዩ የሙያ ዘርፎችና የኃላፊነት ደረጃዎች ጥሪ የተደረገላቸው መሆናቸውንም ገልጸዋል። በመድረኩ የተሳተፉት ልሂቃን የድሬዳዋና አዲስ አበባ ጉዳይ ለብቻቸው አጀንዳ ተቀርጾላቸው ለዋናው ሀገራዊ ምክክር መቅረቡ ተገቢ ነው ወይ? ይህ በመንግስት አወቃቀር ስር የሚታይ ጉዳይ አይደለም ወይ? ሙስናና መልካም አስተዳደር ለውይይት የቀረበበት መንገድ ግልጽ አይደለም። ተመሳሳይነት ያላቸው አጀንዳዎች በምን አይነት መልኩ ነው ሂደቱ ላይ ተካተው ምክክር የሚካሄድባቸው የሚሉ ጥያቄዎችን አንስተዋል። በመድረኩ የተሳተፉት ኮሚሽነሮች በበኩላቸው በብዛት አለመግባባቶች የሚስተዋሉባቸውና በሂደቱ ላይ በስፋት የተነሱ የህዝብ ጥያቄዎች በመሆናቸው አጀንዳዎቹ ላይ መካተታቸውን ገልጸዋል። አክለውም የብሔረሰብ ስብጥር ባለባቸው አካባቢዎች ላይ የስልጣን ክፍፍልና የሀብት አሰባሰብ ላይ ግጭቶች የሚፈጠሩ በመሆኑ የስልጣን ክፍፍሎችና የህገ መንግስት አቀራረጽ ጋር በተገናኘ በአዲስ አበባና በድሬዳዋ ላይ ከፍተኛ ጥያቄዎች በመነሳቱ ኮሚሽኑ እነዚህ ሀገራዊ ጉዳዮች ላይ ፖሊሲ እንዲቀረጽና በሌሎች ሀገራዊ በሆኑ ጉዳዮች ላይ ደግሞ መፍትሄ የሚሆኑ ምክር ሀሳቦችን ቀርጾ እንደሚያቀርብ አብራርተዋል። ዋናው የምክክር ጉባኤ ላይም 4000 ተሳታፊዎች የሚሳተፉ ሲሆን የምክክር ሂደቱ በ8 ቡድኖች የተዋቀረ እንዲሁም ኢትዮጵያዊነት ጎልቶ የሚታይበት እንደሚሆን በመድረኩ ተገልጿል። ተሳታፊዎች ከቀጣይ ሳምንት ጀምሮ የምክክር ሂደቱ ወደሚካሄድባት አዲስ አበባ ከተማ እንደሚገቡ የገለጹት ፕሮፌሰር መስፍን ሂደቱ ለ4 ሳምንታት የሚካሄድ መሆኑንም ጠቁመዋል። አክለውም ልሂቃኑ በምክክሩ ሂደት የጋራ መረዳት እንዲፈጠር ውስብስብ ጉዳዮችን፣ ታሪካዊ አመጣጥንና የታዩ ክስተቶችን በጥናት አስደግፈው በማመላከት ወደ መፍትሄ ማድረስ እንደሚጠበቅባቸው አስገንዝበዋል። የኢትዮጵያ ንግድ ባንክ ከትላንት በስቲያ በተጠናቀቀው የበጀት ዓመት የተመዘገበው የተበላሸ ብድር ምጣኔ ከ1.4 በመቶ በታች መሆኑን አስታወቀ። ባንኩ ይህን የገለጸው የበጀት ዓመቱን አፈጻጸም አስመልክቶ ትላንት ጋዜጣዊ መግለጫ በሰጠበት ወቅት ነው። መግለጫውን የሰጡት የባንኩ ፕሬዝዳንት አቤ ሳኖ በበጀት ዓመቱ 648.02 ቢሊዮን ብር ብድር መሰጠቱን ተናግረዋል። ከተሰጠው ብድር ውስጥም 588.11 ቢሊዮን ብር ወይም 90.7 በመቶ ለግሉ ዘርፍ የተሰጠ መሆኑን ፕሬዝዳንቱ አብራርተዋል። ባንኩ የሰጠው ጠቅላላ የብድር መጠንም 1.64 ትሪሊዮን ብር ደርሷል ተብሏል። ትላንት ለተጀመረው የ2026/27 በጀት ዓመትም ባንኩ ባለፈው በጀት ዓመት ሰጥቶት ከነበረው መጠን 68.7 በመቶ በመጨመር ከ1 ትሪሊዮን ብር በላይ ብድር ለመስጠት መዘጋጀቱን ገልጸዋል። በበጀት ዓመቱ ባንኩ በብድር አሰባሰብ ረገድም 546.26 ቢሊዮን ብር መሰብሰቡን ፕሬዝዳንቱ አመላክተዋል። እንዲሁም የባንኩ የተበላሸ ብድር ምጣኔ ከ1.4 በመቶ በታች እንደነበር ገልጸው ይህም ባንኩ በብድር አሰባሰብ ዙሪያ እየሰራ ያለውን ውጤታማ ስራ የሚያመላክት ነው ብለዋል። ሌላኛው በመግለጫው የተነሳው የተቀማጭ ገንዘብ አሰባሰብን የሚመለከት ሲሆን በበጀት ዓመቱ 707.4 ቢሊዮን ብር ተቀማጭ ገንዘብ የተሰበሰበ ሲሆን ጠቅላላ የተቀማጩ ገንዘብ መጠን 2.4 ትሪሊዮን ብር ተሻግሯል ተብሏል። በውጭ ምንዛሬ ግኝት ረገድ ደግሞ በበጀት ዓመቱ 5.6 ቢሊዮን ዶላር ገደማ መገኘቱን ተናግረዋል። በበጀት ዓመቱ 272 ቢሊዮን ብር ገደማ ገቢ በማግኘት ከ80 ቢሊዮን ብር በላይ ትርፍ ማስመዝገብ መቻሉ የተጠቀሰ ሲሆን ትርፉ ካለፈው በጀት ዓመት ወይም የ2024/2025 ተመሳሳይ ወቅት ጋር ሲነጻጸር የ146.3 በመቶ ብልጫ ያለው ነው ተብሏል። በተጀመረው በጀት ዓመት ደግሞ 120 ቢሊዮን ብር ትርፍ ለማግኘት እንደታቀደ ፕሬዝዳንቱ ጠቁመዋል። በተጨማሪም ባንኩ በተቀማጭ ገንዘብ 50.1፣ በብድር 48.3፣ በጠቅላላ ሀብት 50.1 እንዲሁም በካፒታል 45.4 በመቶ የገበያ ድርሻ መያዙን አስረድተዋል።
የዓለም አቀፉ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ የ464 ሚሊዮን ዶላር ብድር ለኢትዮጵያ እንዲለቀቅ ውሳኔ አሳለፈ። የድርጅቱ ስራ አስፈጻሚ ቦርድ የኢትዮጵያን የ48 ወራት ወይም የ4 ዓመታት የተራዘመ ብድር አቅርቦትን አምስተኛ ዙር ግምገማን ካከናወነ በኋላ ውሳኔውን ማሳለፉን ተቋሙ ትላንት በድረገጹ ላይ ባወጣው መግለጫ አስነብቧል። ብድሩ ኢትዮጵያ የክፍያ ሚዛኗን እንድታስተካክልበትና የፋይናንስ ፍላጎቶቿን እንድታሟላ ለመርዳት የሚሆን እንደሆነና በፍጥነት የሚለቀቅ ነው ተብሏል። ዓለም አቀፉ የገንዘብ ድርጅት ያጸደቀው ብድር ኢትዮጵያ ከድርጅቱ የተበደረችውን አጠቃላይ የገንዘብ መጠን ወደ 2.6 ቢሊዮን ዶላር ያደርሰዋል። ተቋሙ ብድሩን ማጽደቁን ተከትሎ የዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ሰብሳቢና ምክትል ማኔጂንግ ዳይሬክተር ናይጄል ክላርክ ኢትዮጵያ ተጠባቂ የዋጋ ግሽበቶችን ለማረጋጋት ጥብቅ የገንዘብ ፖሊሲን ተግባራዊ ማድረግ መቀጠል እንዳለባት ተናግረዋል። እንዲሁም በሀገሪቱ ለሁለተኛ ጊዜ የዋጋ ግሽበት ጫናዎች የሚከሰቱ ከሆነ የኢትዮጵያ ብሔራዊ ባንክ ቁጥጥሩን የበለጠ ለማጥበቅ ዝግጁ ሆኖ መጠበቅ እንደሚገባው መናገራቸውን መግለጫው ያትታል። የስራ አስፈጻሚ ቦርድ ሰብሳቢው የሀገራዊ ኢኮኖሚ ሪፎርምን ጨምሮ ሌሎች መሰራት አለባቸው ያሏቸውን ጉዳዮችን በዝርዝር መናገራቸው ተመላክቷል።